ነበረው እያለች ትመስላለች። ምክንያቱም በጣም ደንግጣ ድርቅ ብላ ነበር እዛው የቆመችው። ምክንያቱም እኔ ጋር ከመጣላቱ እኔን መጥቶ ከማጽናናት ይልቅ ከሴት ጋር መሆን መረጠ እያለች ትመስላለች። ጥያቄዋ በጣም ብዙ ጥያቄ ነው። ዴቭ ያንን ሁሉ ጥያቄ መመለስ ይችላል ወይንስ አይችልም? ከዶክተሩ ጋራ ከአዴ ጋር ዶክተርና አዴ አብረው ይሆኑ እያላችሁ ነው እናንተ የተመታችሁ። ዶክተሩና አዴ በጭራሽ አብረው መሆን አይችሉም። ምክንያቱም ዴቭ አዴን ያፈቅራታል። ዴቭ ጋር አዴ ጋርና ካልሆነ ራሱን ሊያጠፋ ይችላል። እናቲቱን ወደ መጣችበት መሸኘት አለበት። ምክንያቱም እናቲቱ ካልሄደች አሁንም በጣም ትልቅ አደጋ ላይ ነው ያለው። ሰላም ውድ የተከበራችሁ የቻናል ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ብዝት ትትርፍ ይበልልኝ ባላችሁበት ውድ ቤተሰቦቼ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡ ነው። ነባሮች እንኳን በሰላም መጣችሁ ብያለሁ ውዶቼ። ነባሮች እንደተለመደው ቪዲዮን ላይክ አድርጉ ማለት ነው ውዶቼ። ሀሳብ አስተያየታችሁንም ደግሞ አስቀምጡልኝ ኮሜንት ላይ አነባለሁ ማለት ነው ውዶቼ። እንግዲህ የተፈጠረው ነገር እጅግ በጣም አወዛጋቢ ነገር ቢሆንም ግን ደግሞ ዴቭ በጣም ሊጠነቀቅ የሚገባው ነገር ነው። አደይ አሁን ላይ ጥያቄ ባይሞራው በጣም ትልቅ ጥያቄ አለ። ከኔ ጋራ መለያየትህ እንኳን ቁርጥ ሳይሆን ከሌላ ሴት ጋር ያለው ብዬ አልጠበቅኩም። እኔን መተህ ከማጽናናት ይልቅ ከሌላ ሴት ጋር መሆን መረክ፣ ለዛውም በዚህ ካፌ ምናምን በቃ ያንን ሁሉ አይምሯ ውስጥ ያለውን ጥያቄ በአንድ ጊዜ ነው ያዘነበችበት ማለት ነው። በቃ ጠይቀዋለች። ሙሉ ደግሞ ቪዲዮውን በእነሱ ላይ ሲለቀቅ በደንብ እናያለን። ያለቀው ፓርት አደይ ዴቭ እና ሰላም እዚህ ጋር ተፋጠው እያሉበት ባለበት ፓርት ነው ያለቀው ማለት ነው። እኔ ራሴ በጉጉት እየጠበቅኩ ነው። ምክንያቱም የዴቭ እናት ልጇንና ሰላምን አንድ ላይ ለማድረግ ወይም ቤቲ ነው አይደለ ስሟ? ቤቲ ወይንስ ሰላም እንደዚህ ነገር ነው ስሟ። ብቻ አትያዘኝ። ብቻ ግን ሰላም ትመስለኛለች ስሟ፣ ወይንም ቤቲ ትመስለኛለች። አላቅላትም። ይቺ ምን ቤቲ ናት? ይቺ ሰይጣን ናት እንጂ። እና እንግዲህ ቤቲ በጭራሽ ደግሞ ለእሱ ልትሆን የምትችል ሴት አይደለችም። በጣም ጭምልቅልቅ ያለች የተጨመላለቀች ናትና የዴቭ እናት ወደ መጣችበት መመለስ አለባት። የዴቭ እናት ካልተመለሰች አሁንም ቢሆን ልጇን ለዚችኛይቱ ቤቲ ለማጋባት እየሞከረች ነው ማለት ነው። መቼም ደግሞ ይሄ ነገር እንደማይሳካላት ዴቭም ነግሯታል። ዴቭም ደግሞ ማሚ ይሄን ነገር ለምንድን ነው የምታደርጊው? የኔ ደስታ የሚያስደስትሽ፣ እኔ ጥሩ ኑሮ እንድኖር የምትፈልጊ ከሆነ እኔ የምፈልጋትን ሴት መውደድ አለብሽ ብሏታል። እውነት ይሄ ነገር ፈቅዳ እሺ ብላ አዴጋ የምትጋባ ይመስላችኋል? አዴጋ የሚጋባ ይመስላችኋል ዴቭ? በጭራሽ ግን የሚሆን አይመስለኝም። እሷ ባታምንበትም ዴቭ ግን አዴን ማግባት አለበት ብዬ አስባለሁ። ምክንያቱም በጣም ብዙ መስዋዕት ተከፋፍለዋል። ስቲል እስከ ዛሬ ድረስ ራሱ በጣም ብዙ መስዋዕት እየከፈለ ነው ለእሷ ብሎ ህይወቱ ጨልሞበታል። አዴም ደግሞ ይህን ነገር እናትህ እንደምታረገው አልጠራጠርም ነበር። ምክንያቱም እኔን እንደዛ ዋርዳ የላከችኝ ሌላ ሴት ልታጋባ ስለፈለገች ነው ብላ አደይ እውነትም እሱን በጥፊው ላመታዋለች ማለት ነው። በጣም ነው የተበሳጨችው። ምክንያቱም እሷን ዶክተሩ ከጎኗ ሆኖ እያጽናናት እያበረታት ካለችበት ስትረስ እንድትወጣ ብሎ ነበር ካፌ ቡና ሊጋብዛት ይዟት የሄደው። እዛ ካፌ ውስጥ ግን የተገናኙት ግን በሚገርም ሁኔታ ግን እሷም ከዶክተሩ ጋር እሱም ከሌላ ሴት ጋር ነበር። ይሄን ነገር እናቲቱ እንዳቀናበረች አደይ አልተረዳችም። በእርግጥም ደግሞ ይሄን ነገር እንደምታደርገውም ታውቃለች። ግን ለጊዜው ግን አልመጣላትም። እናቲቱም እኔ ማረፍ አለብኝ ብላ ሂዳለች። ወደ መኝታ ክፍል ወይም ወደ ያዘችው ሆቴል ገብታለች። እና ወደ ሆቴል ሳይሆን ወደ መጣችበት መመለስ አለባት ብዬ አስባለሁ። አደይ ህይወቷን ሲኦል አድርጋባታለች። እናቷንም ብታያት ደግሞ እናቷንም ታዋርዳታለች። ስለዚህ መቼም ቢሆን እነሱ ካልተግባቡ እናቲቱ በመሀል አትገባም። ብቻ ከባድ ነው እውነት ለመናገር ይሄ ነው ብለን የማንለው ነገር በጣም ትልቅ ከባድ ስትረስ ተፈጥሯል። ያንም ነገር እንግዲህ አብረን መጨረሻውን የምናይ ይሆናል። ዛሬ በተለመደው ሰዓት ይለቀቃል ማለት ነው ውዶቼ። እናንተም በፍቅር ጠብቁ። ወዛጋቢ ነገር ቢሆንም ግን ደግሞ ዴቭ በጣም ሊጠነቀቅ የሚገባው ነገር ነው። አደይ አሁን ላይ ጥያቄ ባይሞራው በጣም ትልቅ ጥያቄ አለ። ከኔ ጋራ መለያየትህ እንኳን ቁርጥ ሳይሆን ከሌላ ሴት ጋር ያለው ብዬ አልጠበቅኩም። እኔን መተህ ከማጽናናት ይልቅ ከሌላ ሴት ጋር መሆን መረክ፣ ለዛውም በዚህ ካፌ ምናምን በቃ ያንን ሁሉ አይምሯ ውስጥ ያለውን ጥያቄ በአንድ ጊዜ ነው ያዘነበችበት ማለት ነው። በቃ ጠይቀዋለች። ሙሉ ደግሞ ቪዲዮውን በእነሱ ላይ ሲለቀቅ በደንብ እናያለን። ያለቀው ፓርት አደይ ዴቭ እና ሰላም እዚህ ጋር ተፋጠው እያሉበት ባለበት ፓርት ነው ያለቀው ማለት ነው። እኔ ራሴ በጉጉት እየጠበቅኩ ነው። ምክንያቱም የዴቭ እናት ልጇንና ሰላምን አንድ ላይ ለማድረግ ወይም ቤቲ ነው አይደለ ስሟ? ቤቲ ወይንስ ሰላም እንደዚህ ነገር ነው ስሟ። ብቻ አትያዘኝ። ብቻ ግን ሰላም ትመስለኛለች ስሟ፣ ወይንም ቤቲ ትመስለኛለች። አላቅላትም። ይቺ ምን ቤቲ ናት? ይቺ ሰይጣን ናት እንጂ
እና እንግዲህ ቤቲ በጭራሽ ደግሞ ለእሱ ልትሆን የምትችል ሴት አይደለችም። በጣም ጭምልቅልቅ ያለች የተጨመላለቀች ናትና የዴቭ እናት ወደ መጣችበት መመለስ አለባት። የዴቭ እናት ካልተመለሰች አሁንም ቢሆን ልጇን ለዚችኛይቱ ቤቲ ለማጋባት እየሞከረች ነው ማለት ነው። መቼም ደግሞ ይሄ ነገር እንደማይሳካላት ዴቭም ነግሯታል። ዴቭም ደግሞ ማሚ ይሄን ነገር ለምንድን ነው የምታደርጊው? የእኔ ደስታ የሚያስደስትሽ፣ እኔ ጥሩ ኑሮ እንድኖር የምትፈልጊ ከሆነ እኔ የምፈልጋትን ሴት መውደድ አለብሽ ብሏታል። እውነት ይሄ ነገር ፈቅዳ እሺ ብላ አዴጋ የምትጋባ ይመስላችኋል? አዴጋ የሚጋባ ይመስላችኋል ዴቭ? በጭራሽ ግን የሚሆን አይመስለኝም። እሷ ባታምንበትም ዴቭ ግን አዴን ማግባት አለበት ብዬ አስባለሁ። ምክንያቱም በጣም ብዙ መስዋዕት ተከፋፍለዋል። ስቲል እስከ ዛሬ ድረስ ራሱ በጣም ብዙ መስዋዕት እየከፈለ ነው ለእሷ ብሎ ህይወቱ ጨልሞበታል። አዴም ደግሞ